ወደዚሁ መጽሐፍ ልመልስሽና ይሄ መጽሐፍ እንዴት እንደተጻፈ በደንብ እንዲብራራ እፈልጋለሁ። ስለዚህ በመጽሐፉ የተሳተፈ አንድ ደራሲ አለ። ትክክል። ከሱ ጋር እሱን ጋብዘነው ብናወራስ በጣም ደስ ይለኛል። በጣም ደስ ይለኛል። አዎ የአባዱላ ገመዳ ማንነትና ሌጋሲ በሰዎች እይታ የሚለውን መጽሐፍ ከቤኪ ጋር ሆኖ ይህንን መጽሐፍ የጻፈው ደራሲ አብይ ፈቂበሉ ነው። እስቲ እሱን በክብር ተቀበሉትና ጋብዘው። እንኳን ደህና መጣህ አብይ። እንኳን ደህና ቆየህ። ሁሉ መልካም። ያው እንግዲህ ትልቅ መጽሐፍ ነው የጻፋችሁት። በጣም ያነበብኩት ነው። ቅልል ያለ አጻጻፍ፣ በጣም ጥሩ አድርገን ነው ከቤኪ ጋር የጻፋችሁት። በጣም አዎ። ለአብይ እስቲ ሞራል ሰጥተህ ይችላል። እኔ ምን አብይ ያው ብዙ አላውቅም። አሁን ከዚህ መጽሐፍ ጋር በተያያዘ ነው ምናልባት እንደው ተመልካቾች እንዲያውቁህ ምን መጽሐፍ እንደጻፍክ ራስህን ግለጽላቸው እስቲ። ሰው በአጋጣሚ ነው የሚተዋወቀው። እንግዲህ እውነት ነው። ያው እንግዲህ ከመጀመሪያው ከትውልዴ ብገልጽ ደስ ይለኛል። በድሮ እኛ ባደግንበት ባሌ የሚባል አሁን ደግሞ ምዕራብ አርሲ ዶዶላ የምትባል ከተማ ነው ተወልጄ ያደግኩት። እንግዲህ ከዛ በኋላ ያው ወደ ትምህርት ህይወት ከዛ እንደዚህ እያለ ወደ አርቱ የገባሁት በአጋጣሚ ነው። ስጦታዊ እንግዲህ እሱ ነው ማለት ነው የሆነው እንጂ የተማርኩት አካውንቲንግ እና ፋይናንስ ነው የመጀመሪያው። ከዛ ወደዚህ እንዴት ሽፍት እንዳደረኩ ያው ብዙ ታሪኮች አሉት እሱ የተያዙ እና ከዛ በኋላ ግን በተለያዩ ነገሮች የኪነ ጥበቡን ለማዳበር ሞክሬያለሁ። እንደዛ እያለ ወደ ቲቪ ፕሮዳክሽን ገብተን ነበር። ናሁ ቲቪ ላይ ናሁ መዝናኛን ከ2009 እስከ 2011 የሁለት ሰዓት ፕሮዳክሽን ዋናውን ፕሮግራሙን ከመጻፍ ጀምሮ ማኔጅ አድርግ ነበረ። ከዛ ውጭም በጣም ብዙ ድራማዎችን፣ ማስታወቂያዎችን፣ በጣም ብዙ የቴሌቪዥን የካምፓኒ ማስታወቂያዎችን ሰርቻለሁ። ቢያንስ ከ60 ማያንሱ ማስታወቂያዎችን እንደዛ እያለ እንግዲህ የአርቱ ስራ በጣም እየዳበረ መጣ። በዛ መሀል ግን እኔም በጣም ይስበኝ የነበረው ኢትዮጵያ ውስጥ ትልቅ ስራ የሰሩ ሰዎች ታሪካቸው አይነገርም። አሁን እንግዲህ እንደ አባቢ አይነት ሰዎች ታሪካቸው ስለማይነገር ቅር ይለኝ ነበረ እና የጀመርኩት በአትሌቶች ነው። አትሌቶች አሁን እንደምታውቁት በጣም በንጽህና በላባቸው በጥረታቸው ነው የሚያሸንፉትና ታሪካቸው በቃ ውጭዎች በጣም ይዘግባሉ፣ በጣም ዶክመንተሪ ይሰራሉ። እኛ ሀገር ግን ምንም የለም እና ለምን ከነሱ አይጀመርም በሚል ቢያንስ 6 የሚሆኑት መጽሐፎች ከአትሌቶች ጋር የተያዙ ናቸው። የ6 አትሌቶች ፕሮፋይል ጽፈሃል? እሺ። እና አሁንም ደግሞ የሚጻፍላቸው ደግሞ አሉ፣ አሁን ገና ያልወጡ ማለት ነው። ከእነሱ ውስጥ የተወሰኑትን ለመጥቀስ ያህል አትሌት ጌጤ ዋሚ፣ ኮሚሽነር ሁሴን ሽቦ፣ የኢትዮጵያ ቡድን ዋና አሰልጣኝ በላይነህ ዴንሰሞ፣ አትሌት በላይነህ ዴንሰሞ፣ እነዚህ አይነቶቹን በጣም ትልልቅ ታሪክ ያላቸው ናቸው። የእነሱ ታሪኮች ተጽፈው ያው ታትሞ ለህዝብ የቀረቡ ናቸው። ከዛ ውጭ ደግሞ ሌሎች በንግድ ላይ ያሉ በአመራር ላይ ያሉ ሰዎች እንደገና በሙዚቃ ከሙዚቀኞች የታላቋን ድምፃዊት ሂሩት በቀለን እና እንደዚህ አይነት ታሪክ ያላቸው ሰዎች። ይሄ ስንተኛ መጽሐፍ ነው? ይሄ እንግዲህ ከታተሙት ውስጥ 18ኛ መጽሐፍ ነው። 18 ዓመት መጽሐፍ እስካሁን እንዴት አትታወቅም? አይ ብዙ ሰው ያገኛል። ያው እንግዲህ አንተ ነው አራን ቦኬን መጽሐፍ ማለት ነው። 18 መጽሐፍ የጻፈ ነው አብይ። ኧረ ላብይ ከ18ቱ ውጭ ደግሞ ሌሎቹ አሁን ለምሳሌ ዛሬ ወር የሚመረቃል ዋሽንግተን ዲሲ 19ኛው ማለት ነው። እንደዛ እያለ 24 መጽሐፎች ናቸው ኦልሞስት አልቀው እስከሚቀጥለው ዓመት በዚህ 3 ወር ውስጥ ሁሉም ማስረክባቸው ማለት ነው። ስለዚህ በ24 መጽሐፍ ውስጥ 24 መጽሐፍ ኦልሞስት ተጽፈዋል። ይሄኛው እንኳን ከቤኪ ጋር ነው የተጻፈው በጋራ ስለሆነ እንደዛ ነው። የኔ መቼ ነው የምጽፈው? እንግዲህ በጣም ብዙ የሚሰሩ ሰዎች አይታወቁም ባይዘው በነገራችን ላይ። እስቲ ወደ መጽሐፉ እንምጣና እንዴት ጻፋችሁት? እንደው ሂደቱን እስቲ ንገሩኝ። ሂደቱን እኔ ብጀምር ደስ ይላል። ቤኪ ደወለች እና ለአንድ ትልቅ ጉዳይ ፈልጋለሁ እንገናኝ ያለችው እና እኔ በሰዓቱ ያው ከቤኪ ጋር ብዙም ቅርርብ ስላልነበረን አላወኩኝም። እንደ ብሬ እኔም አላወኩኝም ማለት እንደ ብሬ ያባጣ ሊሆኑ አላወቅም እና ከሁለት ቀን በኋላ የተገናኘ ነው። ተገናኝተን ቁጭ ብለን ስትነግረኝ በጣም ነው የደነገጥኩት። እኔ እኮ እሳቸውን አላቃቸውም፣ በቲቪ ነው ማቃቸው እንጂ እንደዚህ ያለው ነገር ስለማላቅ እንዴት እንጽፈዋለን ስላት ችግር የለም
እኛ የምንፈልገው በቃ እንደዚህ ማያውቃቸውን ሰው ስለሳቸው ከኔ ጋር በደንብ ጥናቱን አድርጎ አጥንተን ብለን በደንብ በቃ አንተም በገለልተኛ እይታ እኔ ደግሞ እንደ ቤተሰብ ሆኜ የሁለታችን ፓንች ሲሆን ለማህበረሰቡ ጥሩ ነገር ሊቀርብ ይችላል የሚለውን ዋናው ሀሳቡ ማለት ነው። ከዛ በኋላ ጥናቱ ተጀመረ። ያው ቤኪ ብዙ ነገር ገልጸዋለች። ከ40 ሰዎች በላይ ኢንተርቪው ተደረጉ። ቤኪ ደግሞ በጣም ብዙ ነገሮችን እዛ ጋር ያሉትን ቤት ውስጥ ያለውን ሁሉንም ነገር እሷ ስለምታውቀው ያው የታወቀ ታሪክ ነው ማለት ነው ያለው። ግን ቤኪ ብትናገርም እኔ ደግሞ አጣራ ነበር ያን ታሪክ፣ ምክንያቱም ሚዛናዊ እንዲሆን ሰዎች ጋር ሲሄድ የአባቷን ታሪክ ጻፈች ቤኪ ብለው ሰዎች መጽሐፉን እንዳያጣጥሉት ወይም ሌላ ስም እንዳይሰጡት እኔ አንደኛ ደራሲ ነኝ፣ ሁለተኛ ብዙ ትልቅ ሰዎችን ታሪክ ስለሰራው ሚዛናዊ እንዲሆን በጣም ነበረ የሰራ ነው። ግን ምንም ቤኪ ያጋነችው ነገር የለም። እንደውም ቤኪ የቀነሰችው ነገር ነው ያለው። ብዙ ነገሮችን ትናገርና ተው ትለኛለች። እንደዚህ ነገር ቢቀራ ይሄ ሰው እንዲል ይችላል ትላለች። ኖ ከዛ በላይ ነው ሄደው ታሪኩ ስናጣራ በጣም ስለ አባቢ ሰዎች ጋር ሄደን ስንጠይቅ ወይም ደግሞ እሳቸው የጻፉትን ሁሉንም መጽሐፎች ሰታኝ አንብቤያቸዋለሁ እና ስብዕናቸው ፖለቲከኞችን አንዳንድ ጊዜ ያው ጥሩ ባልሆነ ሁኔታ የምንገልጻቸው ሰዎች አሉ። ስናያቸው ስለምንፈራ ስለማናወራቸው እና ደግሞ በምንሰማም ነገር አንዳንዴ በደንብ ላንገልጻቸው እንችላለን፣ ፍራቻም ስለሚኖር ብዙ ጊዜ። ግን እኔ በዛ መልክ አልሰራም። እውነታን ይዤ ስለምሰራ ሪል አባቢ ማን ነው የሚለውን ከቤኪ ጋርም ከሌሎች ሰዎች ጋር በደንብ የሰራ ነው በቃ። እና ሚዛኑ የህዝብ ቢሆንም በእኔ እይታ አባቢ በጣም ትልቅ ስብዕና ያላቸው ሰው ናቸው። በጣም ለሀገር እንደ አውራ በቃ እንደ ዋርካ ሊታዩ የሚችሉ ሰው ናቸው። እና በዛ ልክ ነው መጽሐፉን የሰራ ነው ማለት ነው። እና ብዙ እንትኖች ሲኖሩ ቤኪ እኔ አርማታለሁ፣ እሷ እኔን ታርመኛለች። ሌሎችም ሰዎች ደግሞ ስላሉ እነሱም እንደዛው እየተደራረገ ከእሳቸው ስብዕና ቢያንስ 10% ያህል ጽፈናል እንጂ ከዛ በላይ መገለጽ ይችሉ ነበር ይችላል። እንዳይጋነንም ነው ሚዛኑን ጠብቀ በደንብ የተሰራው መጽሐፉ ሚዛኑን ጠብቀን የሰራ ነው። እና ግን እንደነገርኩ ብዙ የሚቀር አለ፣ በጣም ብዙ ስብዕናቸው በዚህ ሊገለጽ አይችልም። እኔ እሳተፋለሁ አስተያየት መስጠት ስለማውቀው ይቀጥላል። ቅጽ አንድ ያልነው ለዛ ነው። እና አሁን አንተ ከዚህ አንጻር ከዚህ መጽሐፍ አንተ ምን ተማርክ? ማለት ምን አይነት ትምህርት ወሰድክ? እኔ ሰው መሆንን ተምሬበታለሁ። ማለት ስልጣን እንደማያጓጓ፣ ገንዘብ እንደማያጓጓ ወይም እውቅና እንደማያጓጓ በቃ ሰው መሆን ብቻ እንዳለበት ተምሬያለሁ። ምክንያቱም ቤቱ የሰው ቤት ነው፣ የሳቸው ቤት። የብዙ ሰዎች ቤት በትልልቅ ግንቦች መጽሐፉ ላይ እንደተጠቀሰው እንደውም የሆነ አንድ ቤት ሻሸመኔ ነው መሰለኝ የሆነ ለስራ ሄጄ ያገኘሁት ቤት 3 አጥር ነው ያለው። የመጀመሪያ አጥር አለ፣ ቀጥሎ አጥር፣ 3 አጥሮች አሉ እና 3ቱን አጥር አልፈን ወደ ዋናው ቤት የምትገባው እና ያን ያህል እንግዲህ ሰው እንዳይገባ ነው ወይስ ምንድን ነው ትጠይቃለህ። የእሳቸው ቤት ግን ለሁሉም ኢትዮጵያዊ ክፍት ነው። ስለዛ በቃ የሰውነትን ጥግ እስከ መጨረሻው ሄደ የምትማርበት እና እኔ ከዛ በቃ ሰው መሆንን በቃ በጣም ዝቅ ብዬ እንድኖር በቃ ምንም ማለት እንዳልሆንኩኝ እሳቸው ያን ያህል ክብር ኖሯቸው እንደዛ ዝቅ ካሉ እኔስ ሌላውም ሰውስ ብለህ ትጠይቃለህ ማለት ነው። ስለዚህ ምስሉ ታግኝተበታል። በጣም ተጠቅመሃል ነው መጽሐፍ? በጣም ተጠቅመሃል። አንዳንዴ እኮ አንድ ስራ በጣም ብዙ ነገሮች ይጠቅማሉ ስትሰሪ። በጣም ደስ ይላል። ስለ አጻጻፍ ሂደቱ የምታወሪው ያለ ከሱ ውጭ? ያው አብይ እንግዲህ አንድ ሰው ነው ስልክ የሰጠኝ አብይን እና ከደወልኩለት በኋላ በቃ ምን አይነት ጥሩ ሰው እንደሆነ እኔ እንደምታይ በጣም ቀለል ያልኩና አጋጣሚ ስንገናኝ እሱም እንደኔው ቀለል ያለ በጣም በቃ እውነተኛ ሰው እኔንም እንደ እህቱ በቃ እንደ ታናሽ እህቱ እኔም እንደ ታላቅ ወንድሜ ከዚህ በኋላ ቤተሰብ በቃ ከመሆን በላይ ሆነናል። ባለቤቱም በሀይሚ ያለች በጣም ደስ የምትል እና በቃ በዚህ አጋጣሚ ደግሞ ቤተሰብ የሆነኝ ሰው ማግኘቴ ደግሞ በጣም በጣም ደስ ይለኛል። ከዛን ደግሞ በዚህ ወራት ሁሉ በጣም በሰላማዊ መልክ ነው በቃ ስራችንን የሰራነው። ይሄ ተጣጥመንና አንዳንዴ ስራ ጋር ሰው ስትገናኝ ትጋጫለህ ምናምን። እኔና እሱ መሀል ይሄ አንድ ሳይኖር በቃ ተከባብረን ተዋደን ነው ስራ ያለቀውና በጣም አመሰግናለሁ ማለት ነው። ፈልጋ ስለ ቤኪ መግለጽ ፈልጋለሁ። የኪነ ጥበብ ስራ በጣም አስቸጋሪ ነው። እኛ ሀገር ያው እንደምታውቀው አንደኛ በሰዓቱ ላይ ደርስ ይችላል። በጣም በአጭር ጊዜ ነው የተሰራው። ይሄ ምን ያህል ጊዜ ፈጀባችሁ? 7 ወር አካባቢ ከነትመቱ ነው። 7 ወር ከነትመቱ ነው። እኛ ስራውን የጨረስነው 6 ወር ላይ ነው። 1 ወር ያው ግንቦት ሙሉ ወር የህትመት ጊዜ ነው እና እንደገና ደግሞ በመሀልም 1 ወሩን ኢንተርቪው ስናደርግ ምን ስንል ሰዎች ጋር ስንሄድ ያባክነው ጊዜ አለ። ጽሁፉ ላይ የሰራንበት 3 ወር 4 ወር አካባቢ ነው በዋናነት የሆነው እና
ደግሞ ቤኪም እንደምታየው በጣም ቢዚ ናት። ዲቦራን ትመራለች፣ ቤተሰብ አለ፣ የራሷ ካምፓኒ አለ፣ ሌሎችም ደግሞ የራሷ ነገሮች አሉ ወደፊት ልገልጸው የምችለውና በጣም ቢዚ ስለሆነች በዛ ሁሉ ቢዚነት ውስጥ ነው እንግዲህ እየተገናኘን በጣም ረጅም ሰዓት ማንበብ አለበት፣ በጣም መታረም አለበት። እያንዳንዱን ነገር ነው አንድ ፊደል እንኳን እንዳትገባ ስተት ትሞክራለህ የምትችለውን እና በዚህ ሁሉ መሀል ኃላፊነት ወስዳ ቤተሰብን ለማስደሰት አባት ሳቅ እናትም ሳታቅ እህቶቿም በቃ በአጠቃላይ በዙሪያ ለምን ሰርፕራይዝ ከተባለ እውነተኛ ሰርፕራይዝ መሆን አለበት በሚለው ምክንያት በጣም ዋጋን የከፈለች እውነት ለመናገር እና ብዙ ነገሮችን አድርጋለች። ከዚህም በላይ ደግሞ መመስገንና በጣም ክብር ሊሰጣት ይገባል። ምክንያቱም ዛሬ ቤተሰብ ልጁ ደርሶ እንዲህ ሲያስደስተው ማየት በእኛ ሀገር ስላልተለመደ ይሄ ነገር መበረታታት አለበት። ሌሎችም ሰዎች እንደዚህ ልጆቻቸው ቤተሰቦቻቸውን ማስደሰት አለባቸው ብዬ አስባለሁ እና ከቤኪ በጣም ብዙ ሰው ደግሞ በሌላ አንግል ትምህርት ይወስዳል ብዬ አስባለሁ። እኔም የጋብዝኳት ዛሬ ለዚሁ ነው። አየህ ልጆች አባታቸውን እንዴት እንደሚያስደስቱ ስለ አባታቸው ምን ያህል እንደሚገልጹ ለሌሎች ትምህርት እንድትሆን ብዬ ነው። ለቤኪ በጣም ደስ ይላል። ትልቅ ስራ ነው የሰራችሁት። ባይዘወይ ይሄ ትውልድ ቅርስ ነው። ለሌላውም ልጆች ወጣቶች ስለ አባታቸው እንዲጽፉ ስለ አባታቸው ነገር እንዲሉ ማስተማሪያም ይሆናል። ከአባዱላ ገመዳም ብዙ ትምህርት እንደሚቀሰም ተስፋ አድርጋለሁ። መጽሐፉ የት ነው የሚገኘው? አሁን በዲቦራ ፋውንዴሽን ነው። ቀስ ብሎ ግን ወደ መደብር እንግዲህ እናስገባለን ብለናል። ወደ መደብር ሁሉም ሰው ቢያነበው ጥሩ ነው። ትክክል። አሁን ወደ ዲቦራ ፋውንዴሽን ውስጥ አለ። አንድ የመጽሐፍ ማግኘት የሚፈልግ እንዴት ኮንታክት ማድረግ ይችላል? በቃ ዲቦራ ፋውንዴሽን መምጣት ይችላል። ከዛም ደግሞ በዲቦራ ፋውንዴሽን ስልክ ቁጥር መደወል ይችላል። በሶሻል ሚዲያችንም ቴክስት ቢያደርግ ይችላል። ሁሌ ክፍት ነው። በጣም አሪፍ ነው። እንግዲህ ጥሬና አክብራችሁ እዚህ ስቱዲዮ ስለመጣችሁ በጣም አመሰግናለሁ። በመጨረሻ ምናልባት ያልተባለ ነገር ካለ አንተን ነው ማመስገን ደግሞ እኔ ፈልጋለሁ። ከዚህም በፊት በቃ ለዳውን ሲንድሮምም እውቅና እንዲሰጥ ስለ ፋውንዴሽኑ እንዲወራ ስለ አባቢ እኔንም እዚህ ጋብዘኸኝ ይሄ ስናወራ ስለ መጽሐፉን ብናወራ ሰው ግን ወደ ፋውንዴሽኑም ትኩረት እንዲሰጥ ስለ ልጆቹም እንዲያስብ ልጆቹ ምንድን ናቸው የሚለውን ኦፖርቹኒቲ ሰጥተናል እና ለዛ በጣም አመሰግናለሁ። መስ ታንክ ዩ ቨሪ ማች። እነዚህን ሁለት ደራሲዎች ናቸው። ከዚህ በኋላ ቤኪም እኮ ደራሲ ናቸው። በክብር እንሸኛቸው።